ያለውን ነገር ስለ ቤተሰቦቿ፣ ስለ እናቷ፣ ስለ አባቷ እንደምንም ብላ አውጣታት ንገረኝ አላልኩም? አዎ ብለሽኛል። እና እሺ እንዴት አደረግ? ያረጋግጥኩት ነገር የለም፣ ግን አሁን ትንሽ ልብ ለልብ ስለተቀራረብን እስቲ በደንብ ትነግረኛለች ብዬ አስባለሁ። ደብቃንም ከሆነ ደግሞ አወጣጥቼ እነግርሻለሁ። አዎ ናታንዬ፣ በቃ እኔ እንጃ ሳያት በጣም ልቤ እየደነገጠ ነው። እኔ እንጃ ብቻ እስቲ ሁሉንም ነገር አጣራና ንገረኝ። ችግር የለውም ማረታ፣ እስቲ በደንብ ጠይቄ እነግርሻለሁ። እሺ ደግሞ ከዳጣ ጋር ከሆንክ በኋላ እንዴት ነው? በቃ ደስታ በደስታ ሆናል። ሚስጥር ነው ሰላምዬ። ፍቅር እኮ በጣም ደስ የሚል ነገር። አዎ ናታንዬ፣ በቃ ፍቅር በጣም ደስ የሚል ነገር ይመስለኛል። የሆነ በቃ ሰላም ያለበት ባላውቀውም እንደዛ ይመስለኛል። ከማታፈቅሪ ሰው ነው ያረገሽ? ምን ነው ረሳኸው እንዴ? ኤቢ ያረገሽው ከናታን ነው ብላል ነበር እንዴ? ኤቢ እኮ ይሄን አለች አይባልም። በነገራችን ላይ ሰላም፣ እሱ እኮ ይሄን አለ አይባልም ከመባል በላይ በጣም መጥፎ ነገር የለም። ለምስክርነት አለመውቀት ደግሞ ከሰውነት ማነስ። ኤቢ ምንም ምትል ለእሷ መልስ መስጠት በጣም አስቸጋሪ ነው። ብቻ ናታንዬ፣ ያው የዚህ ልጅ ነገር ወይ በመጽሐፍ ተጽፎ ወይ ደግሞ በፊልም ተሰርቶ አንድ ቀን ታየው ይሆናል። ይሄን ያህል አዎ ናታንዬ። እኔ የምልህ ግን ናታንዬ፣ ከፍቅር ውጪ ምን ያስደስታል? ዛንዳሚቱ ፓተክ ናፕ ፈልገህ ነው የምትከተለው? ዳጣዬ፣ ለምንድን ነው የምትከተለኝ? ኤቢ ነቻ ተከተላት ብላ ያከች። ዳጣዬ ይቅርታ አድርጊልኝ በቡድሃ። አረ ዘይ ቀጥር ጉዳይ ብሎ ቆይ፣ ለምንድን ነው ከቅድም ጀምሮ ስትከታተለኝ ነበር? አይ ዝም ብዬ ነው። አንተ ግን ማትወድ ሴት እንደላም ስትነዳ ቆይ፣ እስከ መቼ ነው የምትነዳው? እኔ ፍቅሯ ሊገልኝ ነው። እኔ በጣም ተጎድቻለሁ። ልሞት እኮ ነው። አረ ዘይድ በእናትህ ይኸውልህ፣ እኛ ሴቶች ወርቅ ለብሰው ወርቅ አንጥፈው ብትመጣ ራሱ ካልወደድን በቃ ምንም ቼክ አናደርጋችሁ። እስከዛ ትሉንስ እስኪ እንደ ወንድ ቆፍጠን በል እስኪ። እሺ ከበደኝ እኮ እኔ አልቻልኩም። በቃ የራስ ጉዳይ በቃ። አሁን ለምንድን ነው እኔን ስትከታተለኝ የቆየው? ልካ ነው አይደል? እንድታጠቃኝ ልካ ነው አይደል? አዎ ዳጣዬ፣ ግን እናቴ ትሆናለች የምን ግምት ነበረ። ግን ይህ ግምት የእናቴ ብትሆን ኖሮ ከደረጀ በጭራሽ አይደብቀኝም፣ ደረጀ አይደብቀኝም ነበረ ከሷ እያለ ነበር። እና ኢሜ ምንድን ነው ወደ ልትሄድ ነው እያለቻት ነበር። እንግዲህ አርቹን ቀጥራ እሷ ከቤት ስትወጣ ጠብቀው እንድታስደበድባት ወይ እንድታስወጋት አስባ ነበር። እና አይ እነ ምሳሌ ጋር ሊሄድ ነው ብላ ከቤት ልትወጣ ነበር ማለት ነው። እና ብቻ ሰው ከናታን ጋር ስትል ምን ናታን አይ ስቀልድ ነው፣ ናታን ከኔ ጋር አይሄድም ብቻዬን ነው የምሄደው እያለቻት ነበር ማለት ነው። ነገር ግን እንግዲህ ከቤት ከወጣች አሁን የምታደርገው ነገር ታደርጓለች ብላ አርጁን እያስጠነቀቀች ነበር። እንግዲህ ስትናፍቃት የነበረ ውሃን ምጥን መታለታለች ማለት ነው። ምጥን ውሃን ለማግኘት እየሮጠች ወደዛ ስትሄድ አቅፋ እየሳመች ታውቂያለሽ፣ በጣም ናፍቀሽ የነበረ እኮ እያለቻት ምን አመጣሽልኝ ስትላት ማርያም መጣሁልሽ እያለቻት ነበር። እሺ በቃ በኋላ ወደኛ ቤት ስትመጣ ትወስዳለሽ፣ አሁን ነይ ግቢ እያለቻት ነበር ማለት ነው። እና ለማንኛውም ያሰብሽው ሁሉ መቼም አይሳካልሽም፣ ብትጠነቀቂ ይሻልሻል እያለቻት ነበር። እሺ አይዋ አይሜ እያለች ትስቅበታለች። አታስቢ ብቻዬን ነው የሚሄደው እያለቻት ነበር። አዎ እንደዛ ብታደርጊ ይሻልሻል፣ ተጠንቀቂ እያለች ትዝትበታለች ማለት ነው። ከዛ ልክ እሷ ልትወጣ እንዳለ ስታስብ አርጁ ጋር ትደውልና ኢሜ አርጁ ዳጣ ከቤት ልትወጣ ነው፣ ጠብቃት፣ ያልኩን ነገር ማድረግ አለብህ፣ ያልኩን ነገር ካላደረግ መቼም እኔ ያንተ ያሉንም እያለችው ስታስፈራራው ነበር ማለት ነው። እኔ ምንሽ ምጥን ሰላም እያለች ነበር። ዳጣ ሰላምዬና ናታን አንድ ላይ እያወሩ ነበር። ናታን እኔ ያልኩን ነገር ግን ሳታሳካል ቀረ እያለች ምንድነው ሰላምዬ ስላል ስለ ዳጣ ቤተሰብ በጣም ለማወቅ በጣም ጓጉታ ነበረ። ሰላምዬ ምናልባት ልጅ ትሆናለች የሚል ጥርጣሬ ነበራት ማለት ነው።
ሰላምዬ አሁን ልብ ለብ ስለተገናኘን ያለውን ነገር ጠይቄ አሳውቅሻለሁ እያላት ነበር። እሺ ተስፋ አደርጋለሁ እያለች ነበር። እና ፍቅር ደግሞ ደስተኛ ሆናል። ፍቅር ደስ የሚል ነገር ነው ሰላምዬ። አዎ ደስተኛ ነኝ እያለ ሲያወራት ነበር። እና ዳጣ ልክ ከቤት ስወጣ አርጁ እየተከተላች ነበረ። ግን ዳጣ ነቄና ብልጥ ነች፣ ጎበዝ ነች ማለት ተጠራጣሪ ነች። ከዛ ዞር ብላ ስታው ሰው እየተከተላት እንዳለ ውስጧ ይነግራታል። እና አርጁ የአንድ ከሆነ እሱ ነው እየተከተለኝ ያለ እርግጠኛ ነኝ። ኢሜኖች አንድ ነገር ለማድረግ እኔ ስትከተለኝ የነበረው እያለቻት ነበር። ከዛ እሱን ትደብቅና ከዛ እሱ ደግሞ እሷን ከፊት ትሰወርና ይናደዳል። ከዛ እሷን እየተከተላት ነበረ። ከዛ አግኘው ምን እየሰራ ነው ለምዶ የምትከተለኝ አለችው ማለት ነው። አይ ዳጣ በቃ አንቺ ጎራድዬ ነሽ፣ በቃ ኢሜ አንቺ እንድከተልሽ አድርጋኝ ነው እያላት ነበር። እና ቢሆንስ ለምንድን የምትከተለኝ ብላ ጨወችባት። ኢሜን እጃ እንድትከተለኝ ያደረገችው ስትለው አዎ ብላ ነገራት። ታዲያ ስፍረት እንዳለ እንደ እኛ ሴቶች እኮ እያለወደን ነበር። ወርቅ ብታነጥፍልን እንኳን ዞር ብለን አናም። ኢሜ አትወደም አትገባም እንዴ አይገባም እያለችው ነበር። እና እሷ ባለች ነገር ዝም ብላ ትነዳለህ እያለችው ስትጨውበትና ስትቆጣው ነበር። ዳጣ ምን ላድርግ ፍቅር እኮ ነው እያላት ነበር። እና ናታም ከሰላምዬ ጋር ያወራ ሰላም እና ከፍቅር ውጪ ምን ያስደስታል ምናምን እያለችው ሞት ነው እያላት ነበር። ምን ሞት እንዴ ምን አንድ ተሰለፈ በላሳና እያለች ነበር። ቆንቲን እኔ ብትገለኝ እንኳን ምንድን አለች? ውጋ ወይም ምንድን ደብድባት ናን? አዎ ውጋም ደብድባት ነው ያለችኝ። እና አይኑን አጥፋላት ነበር ያለችኝ ብሎ ነገር አይደለም። አይኑን ወፍቀን ቀርቶ ብትገለኝ እንኳን የሚመቼም ቢሆን ያንተ አትሆንም ለምን አትነቃም እያለችው ስትነግረው ነበር ዳጣ። እና ደረጀ ደግሞ ለሰላም ደረጀ ለማርት እንግዲህ ሁሉ ነገር ለመናገር ዳር እያለ ነበር። ነገር ግን እሷን እንዳይጎዳትና እሷን መጉዳትና ማስጨነቅ አልፈለገም። ደረጀ ምንድን እንደዚህ የሚያሳስብክ ነገር ደሬ ንገረኝ እንጂ እያለችው ነበር። አይ ማርትዬ ምንም ነገር አልነግርሽም፣ ግን ምን ያህል ትወጂኛለሽ ብሎ ጠየቃት ማለት ነው። እሺ እንኳን ደህና መጣሽ እንዴት ነሽ እያለቻት ነበር። እና ውሃ ለማናደድ እያደረገችው ነበር ይሜ ማለት ነው። አይ እንደዛ አይደለም እያለች ያስነግራት። ውሃን ታዲያ እንዴት ነው ማራ መጣሽ? አሁን ማራ መጣለች እና አንቺ ወደ ወቃ እንኳን የለሽም እያለቻት ለምን አንደበድባትም ሁለታችሁም አንድ ላይ ሆነን አራ አንችላትም ትልቅ እኮ ነች፣ ስለዚህ አንችላትም ማንም እንኳን የለም እኮ አይረዱ ነው እያለች ቆንጆ ብትሸኳሸቁት እዚህ አይ ራሷ ከተሸኳሸቀች በኋላ ምን ደግሞ ራሷ ትነግራታለች። አይዋ አዎ አችልም አደበዱኝም ከዚህ ውጭ ተጫወቱ ብላ ጮኸችባቸው ማለት ነው። ከዛ እነሱም እየሮጡ ይወጣል። እና ደረጀ ማርታ ምን ያህል እንደምትወጂኝ ንገሪኝ። እውነቴን እኮ ነው እየቀለድኩ አይደለም፣ ልጆችን ያህል እወዳለሁ ስትለው ልጆችሽን አህድማ ልጆችን ያቺም ምክንያቱም አለ ልጆች ሳጠፉ ይቅር ትያቸዋለሽ። ኢሜኑ ነገር ብታጠፋው ነገር ስታደርግ እኮ ደሬ ምን እየተፈጠረ ነው? ለምን የምትጠራጠርክኝ? የተጠራጠርክ ነገር ምንድን ነው? ከነሱ በፊት እኮ አንተን ነው አገኘ እያለች ውስጥ ነው። እኔ አንድ ነገር ባጠፋ እኔን ይቅር ትይኛለሽ ብሎ ጠየቃት። ያው ዳር እያልን ወደ መናገር ግን አልቻለውም ማለት ነው። ማርታም እንባ ቀደማት። ደግሞ የተጠራጠርክ ያለ ምናምን ብላ እየተጨነቀች ነበር። ማርትዬ ስላስከፋሽ ይቅርታ፣ በቃ እሺ ወደ ራስሽ ተመለሽ ተረጋጊ እያለት ነበር። ዳሬ እንዴት ነው የምታስበው? ምን እየሆንክ ነው? ተወዳጃ የምናውቃት ምሳሌ ድራማ ላይ መታለች። ምሳሌ ማለት ነው።
እንግዲህ ከዳጣ ጋር ዳጣ ነበር ይዛት የመጣችው እና እኔ ምሳሌ ጋር እየተዋወቁ ነበረ ከዋጋ ማለት ነው። እኔ አባቴንም ምስለው አውታ ምራለች እየተባባሉ እኔ ግን አባቴን ምስለው እያለች እናት የለሽም? አሁን እናት የለኝም ቃለች አንስናለሁ እያለቻት ነበር ውሃ እና በዛ አጋጣሚ እንግዲህ የዳጣን ነገር ለማወቅ በጣም ስለጓጓቸው ምሳሌን እየጠየቀቻት ነበር። ናታና ዳጣ ደስ የሚል ምሽት አብረው እያሳለፉ ነበር። ደስ የሚል መናፈሻ ውስጥ ቁጭ ብሎ አንድ ላይ እያወሩ ነበር። ነገር ግን ይመስለኛል ማርታና ደረጀ ሲመለሱ ዳጣና ናታን አንድ ላይ ያያሉ ማለት ነው። ታውቂያለሽ ዳጣ አንድ ነገር ጠይቃለሁ ብላ ጠየቀችው እና እንደምትወድ እየጠየቀችው ነበር ናታን። እሱም እንደሚወዳትና እጅግ በጣም እንደሚወዳትና እንደማፍቅራት እየነገራት ነበረ ማለት ነው። ባህራች በጠቆር ጸጉር ብሸብት በቃ ሁሉ ነገር ቢሆን አጠላኝም አይደለም ብላ ጠየቀች። ምሳሌ ዳጣ እናንተ ቤት መኖር ጀመረችው መቼ ነው ብላ ጠየቀችው። አሁንም እየገባኝ አይደለም ምን እየተፈጠረ ነው ስትላት ዳጣም ከመቼ ጀምሮ ነው እናንተ ጋር መኖር የጀመረችው ብላ ጠይቀኝ። አይ ለምሳሌ ስንተኛ ክፍል ልጅ አሁን አራት ዳጣ ከስንተኛ ክፍል ጀምራ ከአንቺ ጋር ነበረች ብላ ከእነሱ ጋር እንደተወለደችና ረጅም ጊዜ እንደነበረው እና አባቷ ማን እንደሆነ እየጠየቀቻት ነበር ማለት ነው። ዳጣ እዚህ ምንም አላወቀችም ነበር እና ከናታን ጋር ቁጭ ብላ የውስጥ ውስጣን እያወራቸው ወዳቸውን እያወሩ ነበር። ነገር ግን ኢሜ እዛ ምሳሌን እያጠራቻት ነበር። ደረጀ